ቁማሩን በልተነዋል። የቀጠለው የሽመልስ ድንፋታ ዝርዝር መረጃ ይዘናል። የሰማዕቷ ቤተሰብ በተወሰደ አጸፋዊ ዝግጅት ፈርተው ተለቀዋል። በአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጃዊ መተከል አራተኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን ሶስተኛ ዙር የኮማንዶና የእግረኛ ሰራዊት የፋኖ አባላትን አስመረቀ። ምስራቅ ወለጋ ዞን ጊዳ አያና ወረዳ ጨምሮ አማራ የሚኖርባቸው የተለያዩ ወረዳዎች የኦሮሚያ ልዩ ኃይል በብዛት እየገባ ሲገኝ አንዳንድ አካባቢዎች ላይ ውጥረት ነግሷል። አርበኛ ተመስገን ጓዴ 6ኛ ወር መታሰቢያ በሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር እንቁ ሰራዊት ደማሚ አውደ ውጊያ ተሰክሮ እንቁ ድል ተገኝተዋል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ የቻናላችን ቤተሰቦች ነው ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀምጣችሁ አብራችሁን ሁኑ። እነሆ ወደ መረጃ ገባን። ቁማሩን በልተነዋል። የቀጠለው የሽመልስ ድንፋታ ፋኖ ሲነሳ ወያኔ መውጫ መግቢያ ታጣለች፣ ምድሪቱ እሳት ትሆንበታለች እያልን አነሳስተን የምንፈልገውን ዓላማ አስፈጽመናል። እኔ ጥናታዊ ጽሑፌን የሰራሁት የአማራ ስነ ልቦና ምን ይመስላል በሚለው ላይ ነው። ከጨረስኩ በኋላም በ15 ሲኒየር ኦሮሞ ፖለቲሻን ታይቶ ተገምግሞ ሂስ ቀርቦበት በመጨረሻም ጽሑፉ ጀኒውን መሆኑ ታምኖበት ለቀጣዩ አማራን የማንበርከኪያ ረቂቅ ሆኖ እንዲያገለግልና እንደ ስፕሪንግ ቦርድ መስፈንጠሪያ ግብዓት እንዲሆን ተጠቅመንበታል። እናም ሁሉም በሚባል ደረጃ አማራ ክልል ላይ የሆነ ያለው ነገር በእኛ ትዕዛዝና ፍላጎት መሰረት ብቻ ነው። በምናውቀው ስነ ልቦናው ልክ ማለት ነው። ከፋኖ ጋር እያደረግን ያለነው ውጊያ እኛን በሚመቸን መልኩ ነው። ኃይላችንን በማያዛባ በእቅድና በፕላን ያ ማለት ሰኞ ጎጃም ላይ ውጊያ የምንከፍት ከሆነ ማክሰኞ ወይም ሮብ ወሎ ላይ እንዋጋለን። ሐሙስና አርብ ጎንደር ላይ ከተዋጋን ቅዳሜና እሁድ ሸዋ ላይ እንዋጋለን ማለት ነው። ይህንን ለማድረግ የማህበረሰቡን ስነ ልቦና አውቀናል። ለምን መሰላችሁ? ወሎ ላይ ጎበዝ ተዋጊ አለ፣ ጎጃምም እንዲሁ፣ ሸዋም ጎንደርም ጥሩ ተዋጊ አለ እንዲባል ስለሚፈልጉ እያንዳንዳቸው ጀግነታቸውን ለማስመስከር በየተራ ይዋጋሉ። አማራው በአማራ መሪ እንዲመሩ አይፈልጉም፣ ይናናቃሉ። ከኔ በላይ ላሳር ይባባላሉ። ለዛም ነው በመከላከያ ውስጥም ዋና የጦር መሪ ኦሮሞ አድርገን እንሰይምና ተከታዩን አማራ አድርገን ዋና ስራው ግን በአማራው መሪ እንዲፈጸም የምናደርገው። ለአማራው በብሔር ሌላ መሪ ተሰይምለትና ጭፍጨፋውን የሚመራ ምክትል አማራ ተሰይምለታለ። ይህንን ምክትል ደግሞ የሚፈልገው ነገር ታደርግለታለ። በተለይም ደግሞ ለሆዱ መጠንቀቅ ግድ ይላል። አማራው ከራሱ አብራክ የወጣ አማራ መሪ መፍጠር አይችልም። ድንገት ከተገኘም በእኛ እውቅናና ችሮታ ብቻ ይሆናል። ካልሆነ ግን መሪውን ሁሌም የመንግስት ተላላኪ አድርጎ የመፈረጅ አባዜ ስላለባቸው ባንዳና ተላላኪ የሚል ስም እንዲለጥፉበት አስደርገን ከሜዳው ራሱ ህዝቡ እንዲያስወጣው እናደርጋለን። ብቻ ነገሩን በውስብስብ የብረት ገመድ አስረነዋል። የአማራ ነገር አብቅቶለታል። አትጨነቁ። ነፍጠኛን ለኔ ተውት። ስስ ብልቱን አውቀዋለሁ። የሰማዕቷ ቤተሰብ በተወሰደ አጸፋዊ ዝግጅት ፈርተው ተለቀዋል። ጡቷን ቆርጠው ሰውነቷን ተልትለው የገደሏትን የባለምን ቤተሰቦች ዛሬ ሌሊት አፍነው መውሰዳቸውን ጠዋት መዘገባችን የሚታወቅ ቢሆንም ፋኖ አጸፋዊ እርምጃ ለመውሰድ በሰፊው መዘጋጀቱ አስፈርቷቸው ከመሸለቀዋቸዋል። የባለም ላይን የቤተሰቦች ከወሰዱ በኋላም ልጃችን የገደላት ፋኖ ነው በሉና ብዙ ብር እንሰጣቸዋለን አሉን። ይህማ የልጅን ስጋ መብላት ነው አሏቸው ይላሉ። መከላከያ ጡት አይቆርጥም ብለህ ተናገር፣ ፋኖ ሌባ ነው በል እያሉ የሚፈልጉትን እንድናገር በጥፊ እየመቱ ጠየቁኝ። አሁን የማትናገር ከሆነ ማታ በግድ ትናገራለህ ሲሉኝ ቆይተው ድንገት ፋኖ ሊወጋን እየመጣ ነው ቶሎ ይለቀቁ ብለው ለቀቁኝ ሲል ገልጿል። የሰማዕቱ አባት አቶ ሲሆን ጡት መቁረጡና የሰው አካል መተልተሉ በህዝብ ዘንድ እንዳስወገዛቸውና የህዝብ ቁጣ እየቀሰቀሰ መሆኑን የገባቸው አረመኔያዊ ሰራዊት በማስገደድ የተሳሳተ መረጃ ለመቀበል ሀዘንተኛ ቤተሰቦቿን በጥፊ መምታትና አንግርግር ያደርሶባቸዋል። በዚህ የተበሳጨው ፋኖ ወደ ፍኖተ ሰላምና ቡሬ እንቅስቃሴ ማድረጉን የተረዳው አረመኔ ሰራዊት በማታ ሊፈጽም የነበረውን ድርጊት በመተው ሊለቃቸው ችሏል። አሁንም በሰላም ቤታቸው መግባታቸውን አረጋግጠናል። በአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጃዊ መተከል አራተኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን ሶስተኛ ዙር የኮማንዶና የእግረኛ ሰራዊት የፋኖ አባላት አስመርቋል። እንደሚታወቀው ክፍለ ጦሩ የክፍለ ጦሩ ልዩ ተወርዋሪ ስንጥቅ ሻለቃ ሁለት ጊዜ ያስመረቀ ሲሆን አሁን ደግሞ ለሶስተኛ ጊዜ የበረሃው ዳኛ የሚል ስያሜ የተሰጣቸው ያሳመነው ኮርስ ልዩ የኮማንዶና የእግረኛ ሰራዊት ፋኖችን ማስመረቅ ተችሏል። በህዝባዊ አብዮት የተቀጣጠለው የአማራ ህልውና ትግል ከጊዜ ወደ ጊዜ እየዘመነ በመምጣት ዘመናዊ የጦር መሳሪያ ከጠላት ማርኮ በመታጠቅ ወታደራዊ ሳይንስና ጥበብን የተላበሱ የእሳት ነበልባል ወጣቶችን እያፈራ ይገኛል። ስለሆነም ጃዊ መተከል አራተኛ ክፍለ ጦር በስነ ልቦናና በአካል ብቃት የተገነቡ አማራዊ ሴትን የተላበሱ የምንጊዜም የቁርጥ የሆኑ የይበገሬ ፋኖ ኃይሎችን ከክፍለ ጦሩ እስከ ብርጌዶች ድረስ በበቂ ሁኔታ አሰልጥኖ አስመርቋል። የነበልባል የሆነ የበረሃ መብረቅ የፋኖ ሰራዊት በርካታ ጅብዶችን እየፈጸመ ይገኛል። አማራ ሀገራዊ ሁለንተናዊ ተሳትፎን እንዲረገጥ እና በህይወት የመኖር መብቱ እንዲጠበቅለት ከተፈለገ ፋኖን በተኪያ የሌለው ዘላለማዊ ማንነትና የነጻነት ተምሳሌት ነው። ያዕቆብ ጌታሁን የአፋብኃ ቴዎድሮስ ዕዝ ጃዊ መተከል ክፍለ ጦር ህዝብ ግንኙነት ኃላፊ። ምስራቅ ወለጋ ዞን ጊዳ አያና ወረዳ ጨምሮ አማራ የሚኖርባቸው የተለያዩ ወረዳዎች የኦሮሚያ ልዩ ኃይል
በብዛት እየገባ ሲገኝ አንዳንድ አካባቢዎች ላይ ውጥረት ነግሷል። ውጥረት ከነገሰባቸው አካባቢዎች ጊዳ አያናና ሲቡ ስሬ ወረዳዎች በዋናነት ሲጠቀሱ፣ በአንጻሩ ኪረም ወረዳ ለጊዜው ጋብ ብሎ የነበረው ጦርነት ያገዛዙ ጥምር ጦር ወደ ፋኖች ቀጠና ድንገተኛ ትንኮሳ ተደጋጋሚ ማድረጉን ተከትሎ ሊያገረሽ እንደሚችል ቢዛሞ ሚዲያ ያነጋገራቸው የወረዳ ነዋሪዎች ገልጸዋል። በተያያዘ ዜና የተለያዩ ፋኖች እንቅስቃሴ የሚያደርጉበትን ቀጠናዎች አካባቢ ላይ የኦሮሞ ሹፌሮች መግደልና ተሳፋሪዎች ላይ ጥቃት በመሰንዘር ፋኖ የኦሮሞን ሕዝብ ጨፈጨፈ በሚል የሐሰት ትርክት ሁለቱን ሕዝብ ወደማያባራ ጦርነት እየገፋፉት ይገኛሉ። እንዲሁም የተለያዩ አካባቢዎች ላይ ፋኖ ጋር ግንኙነት አላቸው የተባሉ ወገኖቻችን ለጥያቄ ትፈልጋላችሁ በሚል ወዳልታወቀ ስፍራ እየተወሰዱ ይገኛሉ። ለአብነትም ምስራቅ ወለጋ ዞን ጉዳያ ቢላ ወረዳ የአባይ ዳሌ ቀበሌ ሊቀመንበር የሆኑት አዱኛ አለሙን ጨምሮ የቀበሌውን ሰራተኞች አበባ አለሙና ዘላለም ምረቴ ለጥያቄ ትፈልጋላችሁ ተብለው ወዳልታወቀ ቦታ ከተወሰዱ 10 ቀናቶች መቆጠራቸውን የቀበሌዋ ነዋሪዎች ለቢዛሞ ሚዲያ ገልጸዋል። በሌላ ዜና ኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ በትናንትናው ዕለት ፋኖ 22 ንጹሃን ኦሮሞችን ገደለ በሚል ኦሮሚያ ክልል የምንኖር አማሮችን ለማሳደድ ይመቻቸው ዘንድ አጀንዳ ቀርጸዋልና መላው ህዝባችን አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን። በሌላ መረጃ አፍባ ቴዎድሮስ ዕዝ አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነህ ብርጌድ ዛሬ በመራዊ ከተማ ከንቲባ ጽሕፈት ቤት ቅጥር ግቢ ተሰብስቦ በነበረ የብልጽግና ጉዳይ አስፈጻሚ አመራርና ወንበር ጠባቂ ኃይል ላይ ከባድ ጉዳት ማድረስ ችሏል። በጥቃቱም በርካታ አመራሮችን ታርጌት ያደረገና ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በሰሞኑ ያለ ምክንያት የመራዊ ወጣቶችን የሚያፍሰውና የሚያግተው የስርዓቱ ቅጥረኛው ስብስብ በዛሬው ጥቃት ከፍተኛ ድንጋጤ ውስጥ መግባቱን እርስ በርሱ አለመተማመን እንደገጠመው ማረጋገጥ ተችሏል። የአማራን ግፍ በውል የተገነዘቡ ከጡት ቆራጭ ስርዓት ጋር አንወግንም ያሉ ከ9 በላይ የአረመኔው ሰራዊት አባላት ኤፍሬም አጥናፍ ብርጌድን ተቀላቅለዋል። የአርበኛ ተመስገን ጓዴ 6ኛ ወር መታሰቢያ በሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር እንቁ ሰራዊት አስደማሚ አውደ ውጊያ ተዘክሮ እንቁ ድል ተገኝቷል። የውጊያ ዝርዝር መዋልም እንደሚከተለው ነው። ከ38 በላይ የአብይ ሸኔ አራጅ መከላከያ አባል የተደመሰሰበት፣ ጸዳለች ደሴና በመከላከያ ስም የተቀመጠው አራጅ ቡድን የላካቸው የ30,000 ብር ወራዊ ተቀጣሪ ደህንነቶች በቁጥጥር ስር የዋሉበት፣ የ303ኛ ኮርና 77ኛ ክፍለ ጦር ኦርዲናንስ ኃላፊ ከነ አጃቢዎቹ የተደመሰሰበት፣ የ77ኛ ክፍለ ጦር አንዷ ሬጅመንት የሰው ኃይል ከነ አጃቢዎቹ የተደመሰሰበት፣ በአንድ ቤት ውጊያ የተማርከው ይቅርታ ተደርጎላቸውና ምህረት ተደርጎላቸው ተለቀው እያለ ተመልሰው ወደ አገዛዙ ገብተው ሲያገለግሉ እጅ ከፍንጅ የተጨመደዱበት፣ ከአብይ ሸኔ ወንበር ጠባቂ አመራር እስከ አባል የተደመሰሱበት፣ በጥቅሉ የውባንተ ልጆች ጠላትን እንደ ሴት ልጅ ሲያስጮሁት የዋሉበት አስደማሚ አማራዊ ተጋድሎ ከቅዱስ ገላውዲዮስ ሰማይ ስር ተገልጿል። የእንቋ አይተኪዋ አይበገሪዋ ጠላትን አንበርካኪዋ ሴራን በጣጣሿ ጨብጨባ ተጸያፊዋ በገንዘብ የማትሸጥ የማትለወጠዋ ለዓላማ እስከ ቀራንዮ ተጓዥ በአማራነት ጸናፊዋ ዓላማዋን ጠንቅቃ አዋቂዋ አሁናዊ ግዙፏ አድርግ አታድርግ ወታደራዊ ስነ ምግባር ተግባሪዋ የነጻነት ተርጓሚ አዋቂዋ ጎጠኝነትን ተጋፋጯ ፋሽስት ናዚሙን አንበርካኪዋ ፍጹም ተዋጊዋ ጠላቶቿ ከሚጠሏት በላይ አምረራ የምትጠላዋ የጠላቶቿ ጭካኔ የተረዳቸዋ የሞራንና የተዋጊ ስብስቧ የፖለቲካ ጠበብት ባለቤቷ ተቋሙ ጠባቂዋ የተዋጊ አዋጊ ጠበብቶች ባለቤቷ የምትሞትለትንና የምትገደልበትን ዓላማ ጠንቅቃ ተደረጀዋ ሆዳም አማሮችን አበጣሪዋ የሉኝታን ተጸያፊዋ የአማራ ሕዝብ የፋኖነት አብነቷ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ዋና ዘማች መሪ የነበረውና በካዲያን የአማራዊ ክቡር የነጻነት መስዋዕትነት የተቀበለው ምልኡ አርበኛ ተመስገን ጓዴ። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ